ታፍነናል ብላለች። እዚህስ ምን ትላለች? እዚህስ ምን ይላሉ? ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቭን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ከኔ ላይ ውረዱ፣ ከኔ ጋር ምንም ፈለገ የተነጋገረው እንደ ጴንጤኔ ሰድቦኝ ሃይማኖቴን ፕሮቴስታንት ገለባ ነው ምንም እውቀት የላቸውም ብሎ ራሱ ነው ፈክሮ የገባው። አሁንም እንድትሉ እንፈልጋለን። ፕሮቴስታንት ገለባ ነው፣ ዳጊ ገለባ ነው፣ ኤርሚያስ ገለባ ነው ወይ ቢኒያም ፓስተሮችም ገለባ ናቸው። የፈለጋችሁትን ማለት ትችላላችሁ። ሜዳው ላይ ግን ያገናኛል እና ተነጋግሮን ምናምን ነገር አንድ ከኔ ጋር የተነጋገር ነው። ላይቡን ትቀበለኛለህ አለኝ። አዎ አልኩት። በቃ ይሄን ተነጋግረናል። የት ይሁን ብለህ ቴዲ ቤት ይሁን ይሄን ተነጋግረናል። እዛው እርስ በርሳችሁ ተነጋገሩ። ከኔ ላይ ወረድ በሉ እህቶች። ቴንክ ዩ። ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቭን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት። ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ፣ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ሴለን እኮ ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማውራት ነው ያሁን አንፈልግም። ካልቻለ ደግሞ ስላይልም እንዲዳራዳል። ቆይ ታፈንን ብለው የሚሉትን ነገር እንስማለ። ቆይ ብፁዕ አቡነ ገብርኤል ምን ያለችው? አልቻለ ሽላይልም ያለችው። ካልቻለ ታዲያ ሽላይልም እንዴ ያለችው መጨረሻ ላይ። እስቲ ቆይ ትንሽ መልሰው ቆይ ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት። ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ፣ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ሴለን እኮ ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማውራት ነው ያሁን አንፈልግም። ካልቻለ ደግሞ ስላይልም እንዲዳራዳል። ከጴንጤ ጋራ ጫማ ማለካካት ይቅርባቸው ኦርቶዶክሳውያን ወንድሞቼ እናቶቼ። በእውነት እንደ ትናንትናው ዲያቆን ሆኜ ወደኋላ ተመልሼ በምናብ ልንገራችሁ። ከጴንጤ ጋራ በእውነት ነው ብዬ የምላችሁ፣ ቆም ብላችሁ አስቡ። ለጉራ አይደለም የምነግራችሁ፣ ለምን እንደሆነ ልንገራችሁ። ይኸውልህ ይሄ ጴንጤ የሚባል ማህበረሰብ ቤቱን ዘግቶ ውሎ አዳሩ እዚህ ላይ ነው። እውነቱን ልንገራችሁ፣ ሚስጥሩ ልንገራችሁ። ውሎ አዳራቸው እዚህ ላይ ነው። ጴንጤዎቹ ቤት ዘግተው በቤታቸው እነሱ ቤት ዘግተው ዝሙት እናንተ ቤት ዘግተው ዝሙት ይሰራሉ ብላችሁ ስትሏቸው ጴንጤው ቤቱን ዘግቶ እዚህ ላይ ነው የሚውለው። ኢሳያስ ምን አለ? በኤርሚያስ ጋር ምን አለ? ሕዝቅኤል ምን አለ? ማቴዎስ ላይ ምን አለ? እንደዚህ እያሉ ነው የሚውሉት። የቤታቸውን ነው የምነግርህ፣ የቤታችንን ጉድ። ከዛ ደግሞ ወደ ቤተክርስቲያናችን ደግሞ ስንሄድ ደግሞ አሁን በቤተክርስቲያናችን ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ የፓስተር እንትና ልደታቸው የተጸነሱበት፣ የተወለዱበት፣ ያረጉበት፣ የፈለቁበት፣ የወጡበት፣ የተሽከረከሩበት፣ የደነሱበት የሚባል ታሪክ የለም። ይሄንኑ ደግሞ መሪዎች በቤተ ክርስቲያን ደግሞ የእግዚአብሔርን ቃል የሚያቀርብ በመድረክ የሚወጣ እንደኔ መድረክ ላይ የሚያገለግል አገልጋይ የእግዚአብሔርን ቃል ይዘን ጸልየን በእግዚአብሔር ፊት ለሕዝብ የምናቀርበውን ብለን በብዙ አክብሮት ነው ይዘን የምንወጣ። ጴንጤ ሁለተኛ ተሰባስቦ በቸርቹ የሚበላው። ሶስተኛ በቤተ ክርስቲያን አሁንም እንደገና ደግሞ የመጽሐፍ ቅዱስ ጥናት የሚባል ደግሞ አለ። አየው
የመጽሐፍ ቅዱስ ጥናት ይባላል። እንሰባሰባለን ጴንጤዎቹ 10 ወይ 12 በየቤቱ ምናምን ነገር ይሆንና በየቤቱ ሁሉ እኮ ሁሉ ነው። በየቤቱ ሁሉ ጴንጤ ቤት ብትሄድ ጽዋ ማህበር ምናምን ነገር የለም። እንዲህ አይነት ቅራቅንቦ ነገር የመጽሐፍ ቅዱስ ጥናትም ይባላል። በቤተ ክርስቲያን አስጠኞ የተመድበው እህቶች ወንድሞች ተሰባስበን አንድ ክፍል ይወጣልሃል ከቅዱስ ጳውሎስ መልእክት። ለምሳሌ የገላትያን መጽሐፍ ከሆነ ይነበባል፣ ሙሉ ሐሳቡ ይነበባል። ይሄ ነገርኩ በኦርቶዶክስ ውስጥ የለም ወንድሞች እናቶች። እዚህ ጴንጤ ቤት ግን ይነበብልሃል ሙሉን ሐሳብ ተጸልዮ ምዕራፍ 1 ገላትያ እስከ ቁጥር 24 ድረስ ይነበብልሃል። እዛ እናመስገን እንጸልይ ተብሎ ይባላል። እግዚአብሔር ጉባኤውን እንዲቆጣጠር ጌታ እንዲያስተምረን የቃሉን ፍቺ እንዲያበራልን የቀደሙ አባቶች የተናገሩት እሱ እየተጠቀሰ በእግዚአብሔር ቃል በእግዚአብሔር መንፈስ እንጸልያለን፣ ጌታ እንለምነዋለን። እዛ ቁጭ ይባልልሃል። አንተ እንዴት ነው የተረዳኸው ተብሎ ይጠየቃለች ማለት ነው። ከመግቢያው ጀምሮ የተወሰነ ሐሳብ ይሰጠንና እዛ እንዴት ነው የተረዳው የአንተ መረዳትን እስኪ ንገረን በዚህ ሐሳብ ላይ ያለውን ተብሎ ይባላል። አየህ ምን ማለት ነው ታውቃለህ? የእግዚአብሔርን ቃል ህዝቡ ቁጭ ብሎ እንዲያነብ እንዲያጠና ቤተክርስቲያን እንዴት አይነት ምቹ ሁኔታ እንደፈጠረች ይል። ጴንጤው ታዲያ የት ነው የሚውለው? በግሉ በቤቱ ይሄን ነው የሚያጠነው። በህብረት ቸርች ተገናኝቶ ይሄን ነው የሚያጠነው። ቸርች ሄዶ ይሄን ነው የሚሰብከው፣ ይሄን ነው የሚማረው። ኦርቶዶክስ ከዚህ የራቀ ህይወት ነው ያላት። የመጽሐፍ ቅዱስ ጥናት የለም፣ ስብከት ትምህርት የለም። ለሚጠይቀኝ ሁሉ መልስ አለኝ። የለም አልኩ። አውደ ምሕረቱ ላይ የለም፣ ስብከትና ትምህርት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ተጀምሮ እኮ ምን እንደሚወራ እናውቃለን። ኦኬ ኦርቶዶክስ ያለው ሰኞም ማክሰኞም ሮብም ሐሙስም ይሄን ነው የምታነበው። ዘይትነበብ በዕለተ ሰሉስ ያልክ ይሄን ነው የምታነበው። እዛ ያለፈ ነገር ከተባልክ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለመዱ ሰባተ መድኃኔዓለም ክርስቶስ እንተ አቅረብኩ ንስቲተ ዘሰተይ ከበንቲአከ ከርቤ ውሃ ሞተ በሞተ ዚአከ ከመ ትቅትል ሞተ ድርሳነ ማነው መልክአ መድኃኔዓለም። ወይ ደግሞ በጣም ካህንሱ ካህንም ከሆነ ማለት ነው ዲያቆን ከሆነ ሰላም ለዝክረ ስምኪ ሐዋዝ የማርያምን ማለት ነው። ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስት ወእምነ ሰልበት ሙዝ ማርያም ድንግል ለባሲታ ቤተእዛዝ። ምን ያገናኘዋል ከኔ ህይወት ጋር? ምንም። ለባሲታ ቤተእዛዝ ይስቄን ይለለጽባሁ ወይነ ፍቅረ ከያዚስ። አቤቱ ጌታዬ እኔ ምንድን ነው የሚተርፈኝ? ምንም። የሆነ ሰውዬ ግጥም ገጥሞ የጻፈው ማለት ነው። ሰላም ለአስናንኪ ይልልሃል ይመጣል። አሁን ይህንን ሰላም ለአስናንኪ ሰላም ለልሳንኪ ሲል የሚውል ትውልድ ከጴንጤው ጋር ተገናኘላ። የአምላኩን የእግዚአብሔርን ቃል ጥርግ አድርጎ የበላው ሁሉ የእግዚአብሔር ቃል ነው። ቢያጋሳ የእግዚአብሔርን ቃል ነው። ቢናገር የእግዚአብሔርን ቃል ነው። ኢየሱስ ያድናል ነው። የእግዚአብሔር ምሕረቱ የቸርነቱ ብዛት ፍቅሩና ርኅራኄው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ጽድቁን ለአሕዛብ ገልጧል ብሎ የሚል እዚህ የተዘጋጀ የኤርምያስ ወገን የሆነው ጴንጤ ታጥቆልህ ቁጭ። ይሄንን ተመግቦ ይሄንን የእግዚአብሔርን ቃል ታጥቆ አይጎርርም ጴንጤ። መናፍቅ ስትለው ጌታ ይባርክ ነው ብሎ የሚለው ምንም አይንጨረጨርም ከአንተ ጋር ምንም። መናፍቅ ስትለው ጌታ ይባርክ። ጴንጤ እኮ ገለባ ነው መጽሐፍ ቅዱስ አያውቅም ብለህ ስትል ያው ፈለገ አትናቴዎስ ላይ የደረሰ መዓት ላይ ይወርድብሃል ማለት ነው። ሞክሩ። ሌሎች ወንድሞቼ ጋር ሄዱና ሲሞክሩ ይኸው ዳጊ አይደል የመጋቢ ብሉይን ያንቀጠቀጠው የጉባኤ ቤት መምህሩ ኤፍሬም ባለ ጊዜ አይደል ሲጫወቱባቸው የሚውለው ቲክታክ ላይ እንዴ ሜሎስ አይደል ጢባ ጢቤ ሲጫወቱባቸው የሚውለው የሚመልሱት አጣው። ይኸው ቃሌ አይደል እንዴ አባቱ ዛሬ ምንድን ያለው የተቆረጠ ቪዲዮ ነው የሰማሁት። ምንድን ያለው ሊቃውንቱ የራስ እግሩን ይብላ ነው ምናምን ነገር እኮ ነው ብሎ ያለው የራሱ ጉዳይ ነው ያለው። ሊቃውንቱን ጠቅሶበት ማለት አልቀበልም ማለት this is orthodox ይላል ኤርምያስ በየማዕከል እየመጣ this is orthodox። ስለዚህ እውነት ልንገራችሁ ኦርቶዶክሳውያን ከጴንጤ ጋራ በዘመንኞቹ በወጣቶቹ ንግግር ሳፋጣ አቁሙ። ለመሰለ አንተ ይሄን የበላው ጴንጤ ይሄን የበላው ይሄ ቃል ደግሞ መንፈስም ህይወትም ነው።
ይሄ ቃል መዶሻ ነው። መዶሻ ይዘህ መዶሻ ከያዘ ሰው ጋር ብሎኬት ድንጋይ ይዘህ ብትመጣ በመዶሻው ከስክሾ ይጠልልሃል ማለት ነው። ለዚህ የኃይል ሚዛን አልተመጣጠንም ብለው የሚሉት ማለት ነው። ቆም ብላችሁ አስቡ። ጌታ ኢየሱስ ምስክር ነው አልኩ። ይኸው እኔ ድፍን ከ25 እስከ 27 ዓመት ሆኔ በጌታ ኮንኩኝ። በእነዚህ ዘመናት መካከል እማነበውን መጽሐፍ ይሄን ነው፣ እማጠናውን መጽሐፍ ይሄን ነው፣ የህይወቴ መመሪያ ይሄን ነው። ወደ ጌታም በመጣሁበት ጊዜ ጴንጤዎቹ ያሉኝ አትንቀሽቀሽ፣ ወዲያ ወዲህ አትሯሯጥ እና ቁጭ በልና አንብብ አላሉኝ። ቁጭ ብለህ አንብብ እና ቃሉን ደግሞ አሰላስለ ያነበብከውን ከዛም ኑረው። ከዛስ ጾምና ጸሎት ይዘህ በእግዚአብሔር ፊት ጸልይ። የመከሩ ይምክር። ክፉ ባልንጀሮች ጓደኞች ካሉ ከነሱ ተለይ። አያ የጴንጤ ምክር እውነቴን ነው ብዬ የምላችሁ የምትሰማቸው ነገሮች ለይ። እንዲህ ነው የነገሩ። ይኸው በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። መጽሐፍ ቅዱስን አንብብ፣ ጊዜ ወስደ አስተምረኝ በለው። በቤት ስትጠራው ጌታ ይሰማሃል። ኦልሬዲ ልብህን ከፍተህ ስለተቀበልከው አንተ ውስጥ ነው ያለው። አስተምረኝ በለው አሉ። እውነትም አስተምረኝ ብዬ አልኩታ። አስተምረኝ ጌታዬ፣ የቃልን ፍቻ አብራልኝ። እንዴት እንደሚጸልዩ ጉባኤ ውስጥ አያቸው ነበር ገና በመጣሁበት ጊዜ ወደ ጌታ። ጸሎት ደግሞ አሁን ኦርቶዶክስ ጋር አለ ብለህ ትላለህ። ይህን እኮ ነው የምንደግመው እኛ እዛ የማይመለከተን ሁሉ ማለት ነው። በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ አለች ብሎ ይጀምርላል። በቀይ በጥቁር እስክሪብቶ የተጻፈ ማለት ነው። ጸሎት እዚህ ነው እንጂ ያለው ጸሎት እዚህ ጴንጤው ቤት ነው አንተ የሚጸለየው። አቤት ጌታ በብዙ እንባ ሆነው ጉባኤ ላይ የሚጸልዩት ጸሎት በጌታ በኢየሱስ ክርስቶስ ፈዝዝ እኮ እየነበረ ሰማቸው የነበረው አያቸው ነበር። ለጸሎት ያላቸው ምላሽ የሚጸልዩት ጸሎት መጽሐፍ ቅዱሳዊ መሆኑ እግዚአብሔርን በእንዴት አይነት ቃላት በተከሸኑ ቃላቶች በእንዴት አይነት መጽሐፍ ቅዱሳዊ ቃል እንዴት እንደሚጸልዩ ፓስተር አላዛር ይባቤን ቁጭ ብዬ ነበር ጉባኤ ውስጥ እኛ ጋር ሲመጣ ገና ያኔ ገና በጌታ ልጅ ነኝ፣ ደህንነት ገና እየተማርኩልህ ነው እና መተወዛ ሲሰብክ አይኔን ከፍቼ ነበር አየው የነበረው። ገና አዲስ ክርስቲያን ነኝ። አይኔን ከፍቼ ሆነ ቦጀናቶች አይኔን ከፍቼ አየው ነበር። አላዛር ፓስተር አላዛር ይባቤ እግዚአብሔር ሰው እዛ መጥቶ ሲጸልዩ አንተ ለእኔ ታቅላ ጸሎት የሚለው ቅድም ያልኩ መልካ መልኮችና ዳዊትን እንደዚህ ነው ድርሳን ምናምን ነገር ጸሎት እዚህ ነው ያለው። ጸሎት እዚህ ነው ያለው። በዚያን ጊዜ ፓስተር በሚጸልይበት ጊዜ እኔ በጌታ የነበርኩበት ዘመን ማለት ነው። እስቲ እዚህ ጋር ካገኘሁት ሊንኩን ላሳያችሁ። ሎዛ ከዚህ ትልካልኝ ነበር። ኦኬ አንዴ ጠብቁኝ። ይህችን ልብስ አረሳትን። ፓስተር አላዛር መጥቶኛ ጋር በሚጸልይ ሰዓት በሚያገለግለ ሰዓት ሎዛ ይልካልኝ ነበር። የኛን የጉባኤ እግዚአብሔር አሰምብል ቸርች መድረካችን ላይ አይ ቲንክ ይሄ ይሁን። Stay close to family even when you're far apart. Send money to your loved ones with Remitly. Let me show 3 iPhone mistakes made by old people. Number 1 is deleting photos manually. Number 2 is deleting. ፓስተር አላዛር ይባቤ መቼ በ2403 ማለት ነው 1996 በኢትዮጵያ በጌታ የመጣሁባቸው ጥቂት ጊዜያት ላይ ነው። የኔ ቸርች ማለት ነው ጉባኤ እግዚአብሔር አሰምብል ቸርች
ይኸውልህ ፓስተር አልዓዛር ይባቤ እንግዲህ ማለት በዚያን ጊዜ ይሄ ነው የኔዋ ጉባኤ እግዚአብሔር ቤተክርስቲያን መድረክ ማለት ነው። በዚህን ዓመታት ላይ ነው ወንድማችን አለምነህ ጀንበሩ የሚያገለግለን በክረምት ወር። እኔ እዚህ ጉባኤ ውስጥ ነበርኩ። የሚለብሳቸውን ልብሶች ሁሉ ጭምር ነበር ማስታወሰው እና በሚጸልዩ ሰዓት ጉባኤ ውስጥ ቆሜም ከሆነ ፍጥጥ አድርጌ አይኖቻችንን ጨፍኑ ብሎ ሲል በቃ የሆነ ቴፕ ሪከርደር የተከፈተ ነው ይመስል። በ1996 እኮ አልኩ እዚህ ጋር እያየህ የዛ ቤተክርስቲያኖች ያስቀመጠችው የኛ ጉባኤ እግዚአብሔር 6 ኪሎ ቸርች አጥቢያው ነው ያስቀመጠው። ሰብስክራይብ አድርገዋለሁ። ጸሎት ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ብለህ ብትለኝ እኔ ቀልድ ነው ብዬ የምልህ እውነት። እኔ በሃይማኖታቸው የራሳቸው ያድርጉ፣ ግን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን እንደሆነ ሰው የነበርኩበትና እዚህ በእግዚአብሔር ሕዝብ ዘንድ የሚጸለየው ጸሎት አይገናኝም። ፓስተር አልዓዛር ያኔ እንደዚህ ነበረ እየመጣ ሲያገለግለን የነበረው። እሱ እዚህ ጋር ነው ያለው። እዚህ ጋር መደድ አለ፣ በዚህ በኩል አለ። ፓስተሮቹ ከሱ ጀርባ መድረክ ላይ ነው የሚቀመጡት ፓስተሮቻችን። በዚህ በኩል ወደ ሽንት ቤቷ የሚያስኬድ መስመር ነው መንገድ ነው ያለው። የምታውቁት 6 ኪሎ አጥቢያ የነበራቸው እና እኔ እዚች ፊት ለፊት አካባቢ ላይ ባሉት እዚህ ረድፍ ላይ ነበር ቀመጠ የነበረው። ወይኔ የሚጸልዩት ጸሎት በጌታ በኢየሱስ ክርስቶስ አባት ሆይ አባት ሆይ አባት ሆይ በቃ የልዑል እግዚአብሔር መንፈስ ጉባኤውን እንደሚገዛው ያየሁት ገና ብዙም ዓመት እንኳን አልሆነም በጌታ የመጣሁበት። እንደው በጣም የጠነከረ ክርስቲያን እንኳን ብለን ትለው አይደለም። ከዚህም ወደ ኋላ አለ ከ90 አሁን ይሄ 96 ነው። 95 እንደውም ሞጆ ላይ ኮንፈረንስ ሁሉ ይዤ ሄጃለሁ። ሽብሸባ ኳየርን አሰለጥን ስለነበረ ማለት ነው። ጸሎቱ ዛሬ ያለው እና አንዱ በቃ ፈጠጥ ብዬ የሚናገረውን ነገር ለመስማት አቤት አማርኛ አቤት እንዴት ደስ እንደሚል ያውቃል። አልዓዛር የጸለየው ጸሎት ቢኖር እዚህ በከፈትኩ ነበር። የሚጸለየው የጸለይበት ካለ እንደው በትልኩልኝ ደስ ባላይ ነበር። ይታወቃል። በጣም ባክግራውንድ አስገብተውበታል ከበስተኋላ ግን በቃ ማርሰው ነው። ጌታ ኢየሱስ ማን እንደሆነ እንዳውቅ በጸሎቱም በስብከቱም በትምህርቱም ውስጤ ጌታን ወድጄው እንድቀር ካደረጉ አገልጋዮች አንዱ ፓስተር አልዓዛር ይባቤ ነው። እኔ ማጋነን አይደለም፣ ጴንጤ ስለሆንኩ አይደለም፣ ጌታ ኢየሱስ ምስክረው በስሜት አይደለም የምናገረው። ካፉ የሚወጣ የጸጋ ቃል በጌታ በኢየሱስ ክርስቶስ እንዴት በቃ ወንድሞች እናቶች፣ የት ነው የገባሁት? ካሴት ነው የተከፈተው ብዬ እንዳለ ለራሱ ነው የሚያወራው። ህዝቡ ሁሉ እየጸለየ ነው፣ እኔ እያየሁት። በልሳኖች እንኳን ስጸልዩ ራሱ እንኳን አልተደናገጥኩም። ባይዘው መርጌታንም መርጌታ ክብር ለኢየሱስ ፓስተርዬ ነው ያስተዋወቀን። የነዚያ ዘመን ማለት ነው። በጣም ነው የሚዋደዱት የነበረው። ደግሞም አብረው ያገለግሉ ነበር። ኤኒዌይ
እና ጸሎት ተብሎ ሲባል ወንድሜ ለካ ጸሎት ከዚህ ከእግዚአብሔር ቃል በተቀዳ እንጂ የሆነ ሰው የሆነ ደብተራ ግጥም ገጣጥሞልህ እዚህ ላይ እንዳስቀመጠው አይደለም። ሰላም ለጽንሰትኪ እያልክ የምትለው አይደለም ጸሎት። ሰላም ለአስናንኪ፣ ለጥርስሽ፣ ለአንገትሽ፣ ለመቀመጫሽ እያልክ የምትለው አይደለም ጸሎት። የሆነ ሰውዬ ሽማግሌ ሰውዬ ፀጉሩን የምታደናንቅለት አይደለም ጸሎት። አንገቱና ወርቹ ጀርባውና ምናምን ነገር ብለህ የምትለው አይደለም ጸሎት። ሰላም ለጽንሰት ከወለት ከብሩክ ብለህ ጊዮርጊስን ምን አሁን ተጸነሰ አልተጸነሰ? ሰላም ለጽንሰት ከወለት ከብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክርያት ጊዮርጊስ በአውደ ዱዲያኖስ ምን ይጠቅመኛል? ምን ይጠቅመኛል? እኔ ክርስቶስ ለሞተልኝ ሰውዬ ይህንን ሁሉ ቀን ማነብነብ ምን ይጠቅመናል? ስለዚህ ስብከትና ትምህርት ያለው እውነት ጸሎት ያለው ጴንጤ ቤት ነው። ጌታ ኢየሱስ ምስክር እኮ አልኩ፣ ጴንጤ ቤት ነው። ጴንጤ ቤት ነው ያለው። እና ይህንን በዘመን አይቻለሁ። እግዚአብሔር ለዘላለም ስሙ ይባረክ። ያን ዘመን ሳስበው እንባ ይቀድመኛል። እውነት ጌታ ኢየሱስ ምስክር። ያን ዘመን ሳስበው በቅዱሳን ጉባኤ የትኛውን ቤተክርስቲያን ላይ ስትሄድ እኮ እንደዚህ ነው። ቃለ ሕይወት ስትሄድ እንደዚህ ናቸው። ሙሉ ወንጌል ስትሄድ እንደዚህ ነው። ተመሳሳይ መንፈስ ነው የሚሰራባቸው። አንዱን እግዚአብሔርን ቃል የሚሰብኩት፣ አንዱ ከሌላ ቦታ ላይ ተጋብዞ ሲመጣ ተመሳሳይ ነገር የሚናገሩት፣ በተመሳሳይ ስፒሪት፣ በተመሳሳይ ጸጋ ስጦታ፣ በተለያዩ ጸጋ ስጦታ፣ በአንድ መንፈስ ግን አንዱን የእግዚአብሔርን ቃል እንዴት እንደሚሰብኩት እግዚአብሔር ስሙ ይባረክ። ይኸው የኦርቶዶክስን ይልኝ መልካ ኡራኤል መርጌታ መጣ። ይኸው መሪ ለለቅቅ ያለው ይህን የኦርቶዶክስ ጸሎት ይኸው ቀጥሎ ይዩት። ይኸው ፍሩሃ ነው የሚለው አማልኩከ ነው። ኧረ በለው መርጌታ እዛው። አሁን ይህንን መድኃኒዓለም ፈቶኛል፣ እኔም አንተንም ፈተዋል። ግን በለው ማይክን ክፈትና በለው ጸሎት ሄዳ መሪ ማይክን ሚዩት ነው። አይሰማም፣ ድምፅህ አይሰማም። ርቋል ድምፅህ። ሩቅ ነው መርጌታ፣ ድምፅህ ሩቅ ነው ድምፅህ። ኤርፎን ካለ ኤርፎኑን ንቀለው። ሩቅ ነው ድምፅህ። ያው መልካ ኡራኤል ይዩት። ከዚህ በኋላ ታያታላችሁ። እናሳያችኋለን። መልካ ኢየሱስ መልካም ሰይፈ መለኮት ድርሳናት ኤኮሳቱን ሁሉ ጭምር ማለት ነው። እሺ መሪ ድምፅ ይሰማል? ያንተ ርቋላ። እንዴት ናርክ? ካሜራውን ተጠንቀቅ። ሩቅ ነው፣ እንደ ድሮ አይደለም። ያንተ ሞገስ ያለው ድምፅ አልወጣም። ውጣና ከነገና አስገባሃለሁ። እሺ ምንድን ነው ትርምሱ? ነው እያን ያለ ነው። መሪ ስልክህን ሪስታርት አድርገው። ሻውዚን አሉ ማናቸው? እግዚአብሔር ስም ይባረክ። በእውነት እግዚአብሔር ስም ይባረክ። ወንድሞች እናቶች፣ መቼም እኔ ላጠራጠራችሁ ፈልግ ያደርግ፣ ግን ይህን ያህል ግን በደንብ ታስተውላላችሁ አይደል? የወንጌል አማኞች አምላካችን ማን እንደሆነ እንደው ታውቃላችሁ። ግን እንደው ዝም ብሎ ቅር የሚለው ሰው ካለ ለማለት ነው።
ታው ችግር የለውም። ዲያቆን ስዩም ነው። ችግር የለውም። ቢደበቅ እሱ ሪፖርት ያደርጋል ብዬ አልጠረጥረውም። ኖ ችግር የለም ወገኖች። ጌታችን ኢየሱስ ክርስቶስ ድንቅ ነው። እንዴት ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። እንዴት ድንቅ አምላክ ነው እኛ የምናመልከው። ምን ሆኖ ነው ወገኖቻችን የተተረማመሱት? እኔ እንዳልኳችሁ እንደው ዝም ብሎ መቼም ከሌሎች ዲቤቶች ሁሉ ይልቅ በጣም እውቀት የፈሰሰበት እንደ ጎርፍ ምናምን ነገር ብዬ አልልም። በእውነት እኔ አልልም። ፈሌ ይልቅ ከሆነ ሊል ይችላል። አቤት ስዩም እየቆሽ እንደዛ ብዬ አልልም። ታዲያ ምንድን ነበር ብላችሁ ካላችሁ መርጌታ የት አለ? ወጣና እኮ ቀረ። ምን ነበር ብላችሁ ካላችሁ የመንፈስ አሰራር ባለውን ነገር ታውቃላችሁ ወገኖች። ለዚህ ነው መተረማመሱ እስካሁን ድረስ አልለቀቀም። ይኸው ቻሌንጁን እኮ ተቀላቀሉን አሉ። የስዕሉን ማለት ነው። እኛ ስዕል መቅደድ ትክክል አይደለም ብለን እንላለን፣ የእውነት ለመናገር ማለት ነው። ግን ኦርቶዶክሳውያኑ ናቸው ራሱ የስዕል መቅደድ ቻሌንጅ ብለው ይኸው ቪዲዮ የሰሩት ማለት ነው። ምንድነው ታዲያ ብለህ ካልከኝ፣ በቃ ይኸውልህ ከዚህ በኋላ የሰው እጅ ስራዎች የኤልያስ አምላክ ምስክር ነው አልኩ። በእኔ ዘመን ታሪክ ይሆናሉ፣ በአንተ ዘመን ታሪክ ይሆናሉ። ሲጀምር ሰው ከቤቱ ከማስወጣቱ በፊት ከልብ ውስጥ ነው የሚያስወጣው። ከልባቸው ውስጥ እያወጧቸው ነው። አሁን ስዕል ፊት ሄዳ ስትጸልይ ከመጸለያ በፊት ኤርሚያስ የነገራት ከጡቱ የሚፈሰው ወተት ትዝ ይላታል። ስጭኝ እመቤቴ የጡትሽን ወተት ብላ ማለት አይደል? የድንግልና ጡት ወተት። ያውም እኮ የድንግልና ነው ብለው መልክዓ ኪዳነ ምሕረት ላይ የድንግልናዋን ጡት ጠብተው ከሲኦል ሁሉ ሰዎች እንደሚድኑ ሁሉ ጭምር ነው የሚናገረው። አሁን የድንግልና የለም፣ ያፈሰሰ የለም። ስዕል ፊት ቆሞ ኦርቶዶክሳዊ ማንም ሲጸልይ ወተት ለምን ደሞ የማይሰጡኝ ብሎ ጥያቄ ወደ አይምሮ ይመጣል ማለት ነው። አዎ በቃ በመጀመሪያ በሰው ልብ ውስጥ ነው እግዚአብሔር ሞገስ የሚያሳጣቸው። በቃ ተከብረውና ተፈርተው ሰይጣን በእነሱ በኩል እየተጠቀመ የጌታችን እናት ያልሆነችው ናች ብለውን ለብዙ ዘመን እዚህ ትውልድ ላይ ሲቀልዱበት ኖረዋል። የቤተክርስቲያኒቱ አገልጋዮች ናቸው ወደ ፊት ለፊት መጥተው የተናገሩት። ፈለገ ከኔ ጋር ሳይነጋገር በፊት ተጽዕኖ ፈጣሪ ዲያቆን መምህርዬ እየተባለ ይባል ነበር። ልክ ደግሞ ገብቶ ከተወያየ በኋላ ኬት አምጣው ልጁ ውሳሌ ከሱ የተሻለ ሌላ ሰው ካለ ቁጥር 2 ዲቤት መግባት እችላለሁ። እሱን እዚያ ርዕስት ላይ የተሻለ ተናግሬያለሁ። ከዚህ ሰው የተሻለ ብዬ ማለት ነው። በተለይ መጋቢ አዲስ መጋቢ ብሎ የሚሉ ከምዕመን ጋር አልነጋገርም። ክህነት ካለው ከዲያቆን ጋር ወይ ከካህን ጋር ወይ ከቆሞስ ጋር ወይ ከመርጌታ ጋር እንደዚህ ነው መነጋገር ያለብኝ። ምዕመኑ ታብ ኮፒ ሊንክ ሼር እያደረገ ይሰማል ማለት ነው። ታብ እያደረገ መሪ አሁን መክፈት ትችላለህ። ከዛ ለእንግዳ እንሰጣለን። ቴንኪው። ሌሎችም ወንድሞች ያወራሉ። ካሜራ አስከፍት፣ ተጠንቀቅ። ማይክ ሚዩት ነው። ሊቃውንቱም ቢሆኑ አስተራይ እውነቴን ነው የምልህ ይምጡ። ባለፈው መጥተዋል ነበር። መሪ ማነው ሊቃውንት ቀለም ወርቅ የተባለው መጥተው ነበር። ልጆቼን ላስጥል የመጣሁት ነው ያለው። ሊወያይ አልመጣም። እሺ መርጌታ እስኪ ድምፅህን አሰማን። አሁን ሰላምና ጸጋ ይብዛላችሁ። እንዴ ይሄን የመሰለ ድምፅ ደብቀህብን መርዬ፣ እንኳን ደህና መጣህ። የምወድ ታላቅ ወንድሜ። አሜን። እግዚአብሔር ይመስገን። የድሮ ትዝታዬን ቀሰቀስክብኝ እኮ። እስቲ ኦርቶዶክስን ጸሎት ካህናቱ መርጌቶቹ እንደናንተ አይነት ሊቃውንት የሚጸልዩትን አሳየን። ይኸው መልክዓ ራጉኤል ባለጠልሰሙ ማለት ነው። ይሄ ባለጠልሰሙ መልክዓ ራጉኤል ማለት ይሄ ቱላዳን የሚባለው መጽሐፍ ነው። ታውቃላችሁ? ቱላዳን ወደ መጨረሻ አካባቢ ቱላዳን ካላችሁ የምታገኙት ይሄ ነው። ሙሉ በሙሉ ነው። እዛ
የተጻፈው። ምክንያቱስ ከመዝሙረ ዳዊት ቀጥሎ አንደኛ መዝሙረ ዳዊት ነው የጸሎት መጽሐፍ የሚባለው። ሁለተኛው ደግሞ ቱላዳን ነው። ቱላዳን ገዳም ውስጥ ያሉ መነኮሳት የማይለያቸው የጸሎት መጽሐፍ ነው። ምን እያሉ ነው የሚጸልዩ? ግን ይኸው በጣም የሚገርም ይመስጣል እኮ። ክርስቶስ የሚላለው እግዚአብሔር የሚላለ መንፈስ ቅዱስ አለ። እዩት። አብ ወልድ ወመንፈስ ቅዱስ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ። አያችሁ፣ ዮሐንስ ወንጌል የመጀመሪያው እንደማለት ነው እኮ ምዕራፍ 1 ማለት ነው። ይኸው በጉኡ ለእግዚአብሔር ዘየአትት ኃጢአት አለ። የሚገርም ራሱ እኮ እንትን ነው እኮ የሚመስለው ለማጭበርበር ይሁን። ይኸው ነዋ በጉኡ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ። ሃናይ ቢጣናይ ሊም በዓሌግ ለኡግአ ለኡግበ ሓናሂ ጠላና ላሂም ነዋ በጉ ለእግዚአብሔር ዘየአትት ኃጢአተ ዓለም። ከዛስ የእዚአሁ ሴቃ ኤቃ እንጂ ኤቃ ቤቃ አህያ ሸራህያ ኤልሻዳይ የውጣ ቤጣ ዶዮናጥ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እንዲህ እያለ ይሄዳል። ይውላችሁ አስተፋቀረኒ እቀበኒ እምኩሉ ተጻራሪ። ከዛስ ይሄዳል ለናቡከደነፆር ዘልበ ዲያብሎስ ፍሩሃ አምሃልክክሙ ወአጐዝክክሙ ሳዶር አላዶር ዳናት አዴራ ሮዳስ በአምስቱ ቅንዋተ መስቀሉ ለእግዚእነ ኢየሱስ ክርስቶስ ዮ ዮ ዮ ዮ ዮ ዮ ዮ በኃይለ እሉ አስማቲከ እነዚህ ያንተ ስሞች ናቸው አለ። ኢየሱስ ማለት አቅቶት የተገለጠው ወትሰምዮ ስሞ ኢየሱስ ስሙም ኢየሱስ ትየዋለሽ የሚለውን ስም ትቶ እዚህ ረረረረረ በተባለው ስሞች ጸጸጸጸጸጸጸ በሚባሉ ስሞች ዮዮዮዮዮዮዮ በሚባሉ ስሞች ከረረረረረረ በሚባሉ ስሞች ያህል አጭበርባሪ ይሄ ነው። ይሄ የድግምቱ ዓለም ከድግም ደጋሚዎቹ መኑስምኬ እያሉ በየጠጅ ቤቱ በየአረቅ ቤቱ ድሮ የሴት ወይዛዝርት እና እየሄዱ በዚህ ነበር የሚያጭበረብሩበት። ከዛስ የእግዚአብሔር ስሞች ጨመሩበትና ቱላዳንን አውደ ነገሥትም እኮ እንደዚህ ነው የሚለው። ልዩነት እኮ የለው። እሱ ጋር ቶቤል የሚለው ጋር ጀምረው መርጌታ በጣም ከባድ ነው ይሄ ጸሎት። በጣም አጋንንትን ያባራል ብለው ማለት ኃይለኛው። አያችሁ ቶቤል ይኸው ቶቤል አሽማሽል ጅቃሽማሸል ድረሽማኤል በውላላኤል ዘአብራህ ከእሳተ ሶዶም ወገሞራ። አያችሁ ከሆኑ ጥያቄ ያለው እንዴ? እነዚህ ማን ይባላሉ እኮ? እሱን እንዲህ ያብራሩት ነበር እኮ። ማን ናቸው ነው ያልኩ መጀመሪያ። የእሱ ትርጉም ይንገሩን መጀመሪያ ነው እኔ ያልኩ። ልነግርህ ነው እኮ ማን ነው የሚባሉ ነው ያልኩ። ይሄን ስማቸው ንገረኝ። ምንም እኮ ችግር የለውም። እኔ ለምን እናገራ? እኔ እኮ ጠይቆት ነው እንታየ። ይኸውልህ እነዚህ ብሄሞትና ሌዋታን ይባላሉ። ብሄሞትና ሌዋታን
ብሄሞትና ሌዋታን መጽሐፍ ቅዱስ ላይ አሉ። ስለዚህ እዚህ ጋር የምታየው ቆየኝ፣ እነሱን ላሳይህ። ብሄሞትና ሌዋታንን እነዚህ ይሄም ይኸው ይሄ መቼም በግ አይደለም። ይሄ የምታየው በግ እንዳይመስል መርጌታ ቆይ ብሄሞትና ሌዋታን እኮ የሚባሉት በኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስ ዲትሮካኖኒካል በተባለው ላይ ለጻድቃን እኮ መብል የሆኑ ዘንድ የተፈጠሩ ዘንዶች እኮ ናቸው። የኦርቶዶክስ ጻድቃኖች የሚበሏቸው ዘንዶች ናቸው እኮ። የሚገርም ነው። ለምግብነት ይበሏቸዋል ጻድቃኖቹ። የኦርቶዶክስ ጻድቃኖች ከሚበሏቸው አንዱ ሁለቱ ዘንዶች ነው። ወንድም አለም ጋሼ ኤርምዬ ቆይ አንዴ። አይ ለምግብነት የተፈጠሩ ነው። ትዝ ብሎኝ ነው። ካሜራ ከፍቼ ማሳየት እችላለሁ። ዘንዶቹን የኦርቶዶክስ ጻድቃኖች የሚበሏቸው ናቸው። የሚገርም እኔ እንደሱ አሁን አንብቤ አላቅም። ይሄው ላሳይ። ቆይ መርጌታ ሆልድ አድርገውና አንዴ የእንታጋ አሁን እኔ ስለነዚህ ስለማያቸው ኦኬ አንዴ ብሄሞት እና አይ ቲንክ የትኛው ላይ ነው? አዎ ኦኬ ይሄው መርጌታ ተናገር እውነቱን ያለ መረጃ እዝራሱ ሀሳቡ ስለመጣልኝ ትልቁ ላይ ላድርገውና ከዛ መልሼ ለዲያቆንና ለአንተ ሰጣለሁ ጊዜው። ኦኬ ካሜራ እሺ። መጽሐፈ ዕዝራ ሱቱኤል ዲትሮካኖኒካል የተባለው ነው። ከዚህ ውጭ ሌላ ጋ የለም። ምናልባት የሚያሳዩ ካሉ ሌሎች መታ ያሳያሉ። በዕዝራ ሱቱኤል ተጨማሪው ዲትሮካኖኒካል ላይ 80 አሐዱን ሙሉ በሙሉ ሳጠናው ከያዝኩት ክፍል ነው እና ቁጥር 52 ምዕራፍ 4 ቁጥር 52 ላይ እንደዚህ ይላል። በሰባተኛውም እጅ ባህሩን ሌዋታንን ሰጠ፣ ይኸውም ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ ሌዋታንና ብሄሞትን ጠበቅካቸው። ሌዋታንና ብሄሞት የሚባሉት አሁን ቅድም የነገርከን ማለት ነው። መርጌታ እያየው ነው። መሪ ያየሁት ነው። ይኸው ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ እንዲበሏቸው ማለት ነው። ጻድቃኑ እንዲመገቧቸው መብል የሆኑ ዘንድ ሁለቱን ዘንዶች ብሄሞትና ሌዋታን የተባሉትን ጠበቅሃቸው ይላል። ኤርሚያስ ጋር ውልፊት የለም። የሆነ ነገር ሳነሱ የሆነ ታሪክ ትዝ ይለኛል፣ በመጽሐፍ ቅዱሳቸውም ማለት ነው። ይሄ እንግዲህ መጽሐፈ ዕዝራ ሱቱኤል የሚኮሩበት የጴንጤ 66 ነው የእኛ 80 አሐዱ ነው ብለው የሚሉት መጽሐፍት ውስጥ ማለት ነው። ይኸው ምዕራፍ 4 ዕዝራ ሱቱኤል ቁጥር 52 ላይ ጻድቃኖቹ ዘንዶ ነው የሚበሉት ማለት ነው። የኦርቶዶክሶቹ እነዚህ ብሄሞትና ሌዋታን የሚባሉት ማለት ነው። ለምሳሌ መጽሐፈ ሄኖክ 16:12 ላይ አለ። ሄኖክ 16:12 ሄኖክ 16:12 ላይ በዚያችም ቀን ሁለቱ አውሬዎች ከደማዊት ነፍስ ይለያሉ። ስሟ ሌዋታን የምትባል ሴቲቱ አውሬ ስትሆን ብሄሞቱ ወንዱ ነው እና በውሃዎች እና በምንጮች ላይ በባህር ጥልቅ ትኖር ዘንድ ተፈጠረች። የማይታየውንም ምድረ በዳውን ደረቱንም የሚይዝ ስሙ ብሄሞት የሚባል ወንዱ አውሬ ቦታው በየብስ ነው ይላል። ሴቲቱ በውሃ ውስጥ ነው የምትኖረው። ሌዋታን የምትባለዋ ሴት ነች ይለዋል። ብሄሞት የሚባለው ወንድ ነው። ወንዱ በምድረ በዳ በየብስ ላይ ሲኖር፣ ሴቷ ዘንዱ ደግሞ በውሃ ውስጥ ነው የምትኖረው። የተፈጠሩበት ምክንያት ጻድቃን እንዲበሏቸው ነው። የኦርቶዶክስ ጻድቃን ያልኩ ዘንዶ ይበላሉ ማለት ነው። እኔ አይደለሁም ያልኩት፣ ዕዝራ ሱቱኤል ማለት ነው። ይቀጥሉ መርጌታ። እሺ ዘንዶቹ ተጋብተው ማለት ነው ልጆቻቸው ሁሉ እንግዲህ ልጆቻቸውም ደግሞ
ጠቦት ይሆናሉ ማለት ነው። ለመብል ጥሩ ነው ማለት ነው። የጻድቃን የኦርቶዶክስ ጻድቃኖች ናቸው የሚበሏቸው። ይኸው 80 አሉ። የሚገርም ነው። እሱ አላየሁትም ነበር እንዲሁ ምግብ ስለመሆናቸው። ነገር ግን እዚህ ኢሳይያስ 27 ላይ በዚያን ቀን እግዚአብሔር ይላል ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል ነው የሚለው መጽሐፍ ቅዱስ። በባህር ውስጥ ያለውንም ዘንዶ ይገድላል ይላል በዚያን ቀን ብሎ ያው ስለ ሌዋታን ጠማማው እባብ መሆኑን ይናገራል እንጂ የጻድቃን ምግብ ነው አይልም። እግዚአብሔር ሲገለው እንግዲህ ዘንዶውን የኦርቶዶክስ ጻድቃን ደግሞ ይበሉታል ማለት ነው። መጽሐፋቸው ነው የሚናገረው። የሚገርም ነው። ቻሉት እንግዲህ ኦርቶዶክሳውያን። እዚህ ቤት ያለ መረጃ ንቅንቅ የለም። ቀጥል መርጌታ። እሺ እና ምንድን ነው ይኸው አሁን እዚህ ጋ ያንን ያየኸው ቅድም ላሳይህ። እሺ ይሄ ነው ያየኸው። ይሄ ነው አልከፈትኩም ልካ ቆይ እሺ ጥንቃቄ አድርገን ነው እኮ ከፍተው ካሜራ ተጠንቀቀ። አረ በደንብ አሽጊያት አለ በጥቁር ወይ ጉድ! ይሄ ነው ያየኸው። አየኸው? ይሄ ነው። ይሄ ማለት ነው ሴቭ አላደረከውም። ሴቭ አድርገው ማለት አሁን መጥቷል። ቀጥል። ይሄ ነው ቅድም ያየኸው። ይሄ ነው። ይሄ ነው መስቀል የያዘ በግ ነው፣ ግን በዘንዶዎቹ ደግሞ የተከበበ አንዱ ጅራቱን ያኛውም ጅራቱን ይዞታል። በቤተ ክርስቲያን ግን እንዲያው ዕለተ ምጽአት ይሆናል የሚባለው እንኳ ብሄሞትና ሌዋታን ሲገናኝ ነው። ዓለምን ከበዋት ነው የሚኖሩ። ዓለምን ከበው ይኖራሉ እና እያደጉ መጨረሻ ላይ ሲያያዙ ምጽአት ይሆናል ይባላል። እና ዘንዶውን የወከለ ምንድን ነው? ይሄ መስቀል የያዘው በግ። ይሄን ደግሞ እዚህ ጋ እዛ ጋ መስቀል የያዘ በግ ነው። እዚህ ጋ ደግሞ አለ። ይሄ በምንም መንገድ ምንድነው? ይሄ ክታብ እየሰጠን ነበረ። አይነ ጥላ ለጥላ ወጊ ለአይነ ጥላ እያለን በአፍልሆት እንቁላል አድርገን ሰብረን እንቁላሉ አናቱ ላይ እንዲፈላ የምናደርገው ወረቀት ከተቃጠለ በኋላ ይሄ ተጽፎበት ይሄ ተጽፎ ከዛ ደግሞ ይሄ አሁን ለአይነ ጥላ ለሕፃናት አይነ ጥላ ተብሎ ይሄ ዘንዶ ነው የሚታየው። የምታያችሁ ካላችሁ እነዚህ ደግሞ እዩዋቸው። ይሄ ይቃጠልና ይሄ ይጻፍና ከዛስ ይቃጠላል በወረቀት መስመር በሌለው ወረቀት ቆየኝ። አቤት። እሺ እኔ አሁን የሚሉትን ዛሬ ገና ነው የሰማሁት ማለት ነው። ምክንያቱም አሁን ይቃጠላል እንደዚህ የሚሉትን እርስዎ በሰዓቱ ስለነበሩ ሲያደርጉ የነበሩትን ነው እየነገሩን ያሉት ወይስ አሁንም እየተደረገ አለ ነው የሚሉት? እኔ ሰምቼው አይቼው ማላቅ ነገር ነው። እና ደግሞ ከሆነም እንኳን ቤተክርስቲያኗን የሚያስተችና ክርስቲያኖችን የሚያስተች ነገር አይደለም። የጻፈውንና የሚያደርገውን ሰው ነው እንጂ ማለት ነው። ምክንያቱም ማዕከላዊ የሆነ እውነታ ብንነጋገር አይሻልም? የኔታ እኔ ከርሶ ነው ማለት ይሄ እኮ ድርሳነ ራጉኤል የቤተ ክርስቲያኑ ሀብት ነው እኮ። ምን ሊሰራው ነው ታዲያ? ይሄ ምንድን ነው የሚሰራ? ለምእመኑ ምንድን ነው የሚያደርግለት? ይሄን አይቶ ምንድን ነው የሚሰማው? ስዩሜ አሁን እኮ የኔታ እኔ እየሰማሁት ነው። ግን ምንድን ነው ይሄ አንተ መጽሐፉን ገዝተህ ስታነብ እንዲህ እያደረግ እየገለጥ ከዛ ታነባለህ፣ እንደዚህ ታነባለህ። ከዛስ አየህ ወቀቶለ በመጣይትከ ከመ ትሰመይ ነአዊ አየህ አብይ አውሬ አንዴ ቆይ መርጌታ አንዴ ኦኬ። ለምእመኑ እንዴት እንደሚሰጡ ይቅርታ መሪ ደጋግሜ በመሃል ገባው። ኦኬ ለምሳሌ ያለ መረጃ የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ለገንዘብ በረከት ካጣችሁ በረከት ለማግኘት ይህን መጽሐፍ ቆጵርያኖስ ይባላል።
መፍትሄ ስራ ይባላል። ይሄ ከያችሁ ነው እሳቸው ገዝተውት ነው። ጸሎተ ቱላዳን ይባላል። እነዚህ የምትመለከቷቸው መጽሐፍቶች እናታችን ናቸው። ይኸው ለጸሎት ይጠቅመኛል ብለው የገዙት መጽሐፍት ነው እና እናታችን ከየት ገዙ? ሰዓሊተ ምሕረት ልብ በሉ፣ በመረጃ ነው የምናወራው። ከሰዓሊተ ምሕረት ቤተክርስቲያን የገዙት እኚህ እናት እጃቸው ከሙሉ ወንጌል ነው ያሉት። ከሰዓሊተ ምሕረት ሙሉ ወንጌልማ ከመጣ እኔው ራሴ ሄጄ ያነደዋለሁ። እዛም ደግሞ የኔ ወገኖቻችን አሉ እናነደዋለን። ኦኬ፣ ግን ስሙት፣ ከየት ነው የተገዛው? ገዛችሁት? ከውጭ ላይ ከሱቅ ነው የገዛችሁት? ከሱቅ ይህን መጽሐፍ ያውቁታል? ይኸው እንግዲህ ተመልከቱ። መፍትሄ ስራ ይባላል። ይሄ ያያችሁ ነው። ጸሎተ ቱላዳን ይባላል። የተመልከቱ። ይሄ እንደገና ደግሞ ይሄኛው መጽሐፈ ቆጵርያኖስ ይባላል። ይሄኛው ደግሞ መልካ ራጉኤል የሚለው ግን መልካ ራጉኤል ብሎ ከስር ይላል መፍትሄ ስራይሙ ለመስሪያን መፍትሄ ሀብት ነገሬ ጸር ይላል። ለሀብት ለባለጸግነት፣ ለገንዘብ በረከት ከመካጣችሁ በረከት ለማግኘት ይሄን ጸልዩ ብሎ ይሰጧቸዋል። ይሄ ደግሞ ሌላ ምንድን ነው? እዚህ ጋር መልካ ጊዮርጊስ ነው ከላይ የሚለው ሰባቱ አይነት ይላል። ባለጠልሰም አቃቤ ርዕስ ዘደረሰ አባ ጊዮርጊስ ከስር መጽሐፈ ቱላዳን መክበበ ሕይወት ወግርማ ሞገስ እየሰማችሁ ነው። በሰዎች የምትጠሉ ከሆነ የቀረቧቸው ሰዎች የሚርቋችሁ ከሆነ ብቸኝነት የሚሰሟችሁ ከሆነ ግርማ ሞገስ ለማግኘት በሰዎች ለመደመጥ ከሰዎች ጋር በፍቅር ለመኖር እችም ድገሙ ይሏቸው። ይሄ ለመሆኑ የምታያቸው በፍጹም የቤተክርስቲያን መጽሐፍት አይደሉም። እነዚህ የአስማትና የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ደብተራዎች ለጸሎት ይጠቀሟቸው። ደብተራዎቹ የት ነው ያሉት? ቤተ መቅደስ። ደብተራዎቹ እነማን ናቸው? ብፁዓነ ሊቃነ ጳጳሳት እንደነ ብፁዕ አቡነ እንድርያስ አይነት አስማተኛ፣ በቀባሪ፣ መተተኞች፣ ጠንቋዮች ማለት ነው። ኦኬ፣ አሁን አታሳብቡም። መጽሐፍቶቹ የት ነው የሚሸጡት? ሰዓሊተ ምሕረት። ሰዓሊተ ምሕረት ማለት የጴንጤ ቸርች አይደለም። በማን የጻፉት እነዚህ? በመርጌቶች። መጽሐፍቱ የማን ነው ታዲያ ባለቤትነቱ? የኢትዮጵያ ኦርቶዶክስ ቤተክርስቲያን። ቆይ ጨርሼ እሰጣለሁ። አይ ትንሽ ቤተ መቅደስ ያልከው ስላልገባኝ ችግር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቃር ያሰልም ሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቃር ያሰልም ሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም። This is Orthodox. በቅኔ ማህሌቱ የተሰገሰጉ በአብነት ትምህርት ቤት ያሉ እኮ ምን አገናኘው ያልኩ ኤርሚ ከጨረስ ከመርጌታ ጋር ጨርሱ። መርጌታ ያሳየ መጽሐፍት ይኸው በቤተክርስቲያኒቱ ሰዓሊተ ምሕረት ቤተክርስቲያን ሱቅ ላይ ነው የሚሸጠው። ነዋይ ቅድሳት መሸጫ ሱቅ ማለት ነው። አሁን እኮ ጥሩ ያልከው ነገር ኤርሚ፣ አሁን እያደረግከው ያለው ነገር እኮ እኔ የሆነ የምቃወመው ነገር አይደለም፣ ጥሩ ነው። ግን ምንድን ነው አሁን አንተ ይህንን ቀጥታ የምታገናኘው ከቤተ ክርስቲያኗ ጋር ነው። እዚች ጋር ነው እናንተ ያልተስማማ። ልክ ነው። ለምን መሰለ
እዚህ ጋር አንድ የሆነ ደብተራ ጻፈው። ከዛ ደግሞ የሆኑ ሰዎች ደግሞ ገዙት። ከዛ በኋላ ይሄን እንደዚህ በተደረገ ቁጥር በቤተ ክርስቲያን ስርዓተ ቅዳሴው፣ ማህሌቱ፣ መጽሐፍ ቅዱሱ ሁሉ ነገር በዚሁ የእግዚአብሔር ቃል ከከበሮ እስከ ቤተ ክርስቲያኗ ድረስ ሙሉ ክርስቶስን የምትሰብከው ቤተ ክርስቲያን በእነዚህ መጽሐፎች ልትተች የምትችለው ከበሮ ከመቼ ወዲህ ነው ደግሞ ከበሮ ይሰብካል የተባለው? ይሄ እኮ አንዱ ትልቁ እኮ ዲያቆን ስዩምዬ ቤተክርስቲያኒቱ ከወደቀችበት የምትነሳው ኦልሬዲ ወድቃለች። እራሳቸውም አውቀዋል፣ ተናግረዋልም። ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል፣ ህዝባችን ተበዝብዘናል። ማህሌት በመቆምና ቅዳሴ በመቀደስ ዘመኑን የምንገፋ ይመስላችኋል? የኦርቶዶክስ ህልውና የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው የሊቃውንት ጉባኤ ላይ ስብሰባ ላይ የተናገሩት። አንተ አትሰብክም፣ ከበሮ ግን ይሰብካል ብለህ ትለኛለህ። ከፊት መምታቱ እየተባለ ከኋላ መመታቱ ከበሮ ወደ ቀራኒዮ እየሄደ በነበረበት ሰዓት ላይ ቶሎ ቶሎ ሄድ እያሉ ሲሉት፣ ከፊት ደግሞ መመታቱ የከበሮ ምን ያስቸኩልሃል እያሉ በጥፊ ሲመቱት ነበረ። የቀዩ ጨርቅ መደረጉ ከለሜዳው ነው። የከበሮ ላይ ያለው ጠፍሮ ወዲያና ወዲህ መንተን ማለቱ ሰንበሩ የተገረፈበት ነው። 6666 ላላችሁ ማን የጻፈው 6666 ግርፋት እንደተገረፈ? ጌታችን እንደተገረፈ እናውቃለን። ማነው ግን ቁጥሩን የቆጠረ? ኦርቶዶክስ። ማንም ከልካይ የላትም እንደፈለገች። እናንተ ዲያቆናቱና ካህናቱ መምህራኑ ዝም ብለዋል። ስለ ኢየሱስ ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ቤተክርስቲያኒቱ ታሳድዳለች፣ ታባራለች። ምዕመኑ መጥተው አሁን አንተ እስከምነግርህ ድረስ እንኳን እስከ ትናንት ወዲያ ድረስ መናፍቃን እያልክ ነበር ስጠራን የነበረው የእግዚአብሔርን ሕዝብ ማለት ነው። እና ከበሮው ይሰብካል ከቅጽሯ እስከ ጉልላቷ አላችሁን። ጉልላቷ ላይ ያለ ሁሉ ጭምር የዝሆኑ አልኩኝ የሰጎኑ እንቁላል ሁሉ ጭምር ሰባኪ ነው አላችሁ። እኛ ቄሶቹ ሲሰብኩ አናይም። እንቁላል ይሰብካል አላችሁን። መስቀል አሁን አንተ መርጌታ ጋር አውራ ትለኛለህ፣ በመሀል አንተ ትገባለህ። ያለው ነገር ከየት ነው ያመጣችሁት ብለህ ስላልክ፣ ቤተክርስቲያኒቱ አታውቀውም ብለህ ስላልክ ይሄ ቪዲዮ ይዤዋለሁ ያዝልኝ። እንደዚህ አይነት ሴቲቱ ከየት ነው የገዛችው? ከየት ነው የገዙ ተብሎ ሲባል ከሰዓሊተ ምሕረት ቤተክርስቲያን ነው። ስለዚህ መርጌታ ቀጥል። መሪ ይቅርታ፣ ከዚህ በኋላ አልገባም። ቤተክርስቲያኒቱ ሰዓሊተ ምሕረት ነው የሚሸጠው የተገዛው ማለት ነው። እውነት ነው፣ እውነት ነው። ምንድን እስኪ ወደ ሰንበት ትምህርት ቤት ስንሄድ ይሄው ነው መዝሙር ላይ ነው የምናተው። ተመሳሳይ ነው የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ። ምናልባትም እኮ ይሄ በጣም ብዙ ትምህርት ታገኝበታለህ። ይሄኛውም ቢሆን ከኋላ ያለውን የብፁዕ አቡነ ኤርሚያስን ድምፅ ይዝጉት፣ እሱን ድምፅ ይዝጉት። አብነት ትምህርት ቤት ላይ እሺ። ይህም ሰዓታቱ፣ ማህሌቱ፣ ውዳሴ ማርያሙ ምኑ ሀልወተ እግዚአብሔርን የሚያሳየን አይደለም እግዚአብሔር እያሉ የሚናገሩት ነገር ነው። እሺ ዝጋ። ሆኔን አንሳልኝ የንታየ እሱን የሰማሁት አቡነ ኤርምያስ የተናገሩን ሰምቼዋለሁ። ልክ ነው የተናገሩት ነገር፣ ጥፋትም የለበትም። በሰዓታቱ፣ በድጓው፣ በቅኔው፣ በማህሌቱ ሀልወተ እግዚአብሔር የምንረዳበት አይደለም። ይልቅስ ያ ሀልወተ እግዚአብሔርን ተረድተው እንትን ላሉት እንጂ ለእኛ ቋንቋው እንትን ነው። ሰንበት ተማሪው በአማርኛ፣ መርጌቶቹ በግዕዝ፣ በቃ ምንም እንዲህ እያልን እየጨፈርን ነው የምንኖረው አይነት ነገር ነው አውዳዊ ሀሳባቸውና ችግር የለም ችግር የለም ይታያል። ሌላ ጊዜ ሙሉ በዚህ ቤት ላይ ይታያል። ሙሉ በሙሉ ኤርሚ እንትን ያደርገዋል። እንሄድበታለን። ዛሬ ሰምቼዋለሁ የብፁዕ አቡነ ኤርሚያስን ሙሉን የሰማሁትኝ ቅድም ዳውንሎድ አድርጌ ይዤዋለሁኝ። አዎ በየሰንበት ትምህርት ቤቱ ያሉ ጭፈራ ነው። የዜማ ተማሪዎች እንደናንተ አይነቱም መርጌቶቹ ምልክት ላይ እየጨፈርን የሚላለ ታዲያ ያው መዝሙር ነው አለ። መዝሙር ማለት አንተ
በቃ መዝሙር በአማርኛ እናንተ ደግሞ በግዕዝ በቃ ምንም ልዩነት የለውም ብለው ነው የሄዱበት። እሱ እዚያው ላይ ቃል በቃል ስንሄድበት ይታያል። ግን ይሄም የማን ነው? ሀተታ መናፍስቱ አውደ ነገሥት ከነጠልሰሙ ፍካሬ ኢየሱስ ወመጽሐፈ ሳቤላ መጽሐፈ ሳቤላም ፍካሬ ኢየሱስም በዚሁ ምን ላይ ያለ ማለት ነው? የመዝገበ ጸሎት ላይ መጽሐፈ ሳቤላ አለ። ምንድን ነው የሚለው? ስለዚህ ይሄም ቢሆን የማንም አይደል፣ ማንም አይክደውም። ይሄ ከ1000 ዓመት በፊት የነበረ ሳይሆን ዛሬም ይሄው ታትሞ እየወጣ ያለበት ዘመን ነው እኮ። ለማን ነው የታተመው? ይሄ ድርሳነ ራጉኤል፣ ድርሳነ ፋኑኤል ለማን ታተመ? ይሄ ዛሬ 20 ዓመት አካባቢ የታተመ እንደማለት ነው እኮ። ይሄው 1997 ከ1000 ዓመት ከ2000 ዓመት በፊት የነበረ አይደለም መጽሐፍቶቹ አሁንም እየታተሙ ያሉ። ያውም ይሄ ድሮ የገዛሁት ስለሆነ ነው። ስለዚህ መጽሐፍቶቹ ውስጥ ለማን የተሰጠ አስማት ሲባል ይሄው ውሂበ ምን ይላል? ውሂበ ንዋይ ወሲመት ሹመትንና ገንዘብን ስለመስጠት ይሄዳል። በእንተ ውሂበ ንዋይ ወፍቅር አለ። ፍቅርን ስለማግኘት እና ገንዘብን ስለማግኘት ደግሞ ከዛ ምን ይላል? እዚህ በስመ አብ ወወልድ ከያዝልንችን ምን ይላል? በደንብ ስማኝ የኔ ወንድም፣ ሌሎችም እየሰሙ ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወአስማቲሁ ለእግዚአብሔር በአስማተ ቅድስት ሥላሴ ወነአምን ለሥላሴ በስጋነ ወነፍስነ በስመሃሂ ወለፈድፈድ ኃይለ መውደድ ላሾን አላሾን 3 ጊዜ አለለለዋሾን በስመ አብ አፋሾን በስመ ወልድ አፋሾን በስመ መንፈስ ቅዱስ አላሾን ደጸሹ በመጸጄ መርቺትዎን አጀጂ አጀጅ ፋጭዎን ጸላቲዎን አላቂዎን አቅላዎን ስጡ አሰጡ ሚካኤል ወገብርኤል ሱራፌል ወኪሩቤል ኡራኤል ወፋኑኤል ሱሪያል ወፋኑኤል አፍኒን ወራጉኤል ወሳጡኤል ሳጡኤልን አላቀውም እኔ እዚህ ነው ያለው። የው ሳጡኤል ምን የት እንዳለ አላቅም። ሳጡኤል አለ። ከዛስ ስጡ አሰጡ። ሳጡኤል ማለት እኮ መርጌታ አታውቀውም? አላቀውም። ሳጡኤል ሳጥናኤል ማለት ነው በሌላ ስሙ። እሰየው እግዚኦ መሐረነ። ይህን እኮ እግዚኦ መሐረነ ይመሐረነ ወይስ አለን የሚያሰኘው ይሄ ነው። እግዚኦ ሳጡ ይላል። ከዛ ስጡ አሰጡ። ስጡ ሌላውን ደግሞ እንዲሰጥ አድርጉ። ስጡ አሰጡ። 40 እንስሳ ጸዋርያነ መንበሩ ለእግዚአብሔር ስጡ አሰጡ። እምነገሥት ከነገሥታት ወመኳንንት ስጡ አሰጡ። እምነ ጳጳሳት ወኤጲስቆጶሳት ስጡ አሰጡ። እምነ ቀሳውስት ወዲያቆናት ስጡ አሰጡ። እምነ እድ ወአንስ ስጡ አሰጡ። እምነ አእሩግ ወሕፃናት ስጡ አሰጡ። እምነ ወይዛዝርት ወደንገጽር ስጡ አሰጡ። ወታደር ወባላገር ስጡ አሰጡ። እምነ ካህን ዘማሪ ወእምነ ጠቢብ ቆርቋሪ ስጡ አሰጡ። ንቀ ግለጥልኝ። ጉድ ፈልቷል ዘንድሮ። ስጡ እንካ ያዝልኝ። ከዛ ምን አለ? ስጡ አሰጡ። እምነ አጣሪት ወቀባጣሪት ስጡ አሰጡ። እምነ አጣሪት ወቀባጣሪት ማናት እናንተ? ቀባጣሪት ስጡ አሰጡ። ለዛ አሃዘ ወለኢ አሃዘ ያለውም የሌለውም እንዲሰጥ ወለ አሃዘ ወለዘኢ አሃዘ የያዘም ያልያዘም ስጡ አሰጡ። ድቅማኛዎች፣ ዱድልሻዎች፣ ሽሽልዋን፣ አላተዎን፣ አባቲዎን፣ አጋቲዎን ስጡ አሰጡ። ሶሮስ፣ ስብስቲያኖስ፣ ሰሜየ፣ ፎምያ ስጡ አሰጡ። ፍቅረ አዳም ወሔዋን ስጡ አሰጡ። ፍቅረ ኖህ
ወኃይልከ ስጡ አሰጡ ፍቅረ ብእሲ ወብእሲት ስጡ አሰጡ ፍቅረ መርዓዊ ወመርዓት ስጡ አሰጡ ልበ ርህሩሃ ወገጸ ፍሱሃ ኢለ ዋሂደተን አንተ ያዘው እንጂ ኢለ ዋሂደተን ከላሂምሂ ቢል በልሸሪ አውሃወ አላሽኮሽድድድን ቀይድር ወእል አለሁ አላ ሰይዲህ አለሂ ወአለሂ ወሷሂቢሂ ወሰላም ተዕሊመን። ይህ እስልምና ነው የሚመስለው። ተዕሊመን ተክቢር የሚል የለም። ጌታ ሲፈልግ አላህ አክበርና ተክቢር ብቻ ነው፣ ሌላ በሙሉ አለ። የሚገርም ነው። ኧረ በጣም ልናፍር ነው የሚገባን። በእንተ ፍቅረ ሰብ ይቀጥላል እንደዚህ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንተ ፍቅረ ሰብ አስማቲሁ ወአስማተ ኃይላቲሁ ለእግዚአብሔር አብይ ሃሃሃ ኤል አድና ኤል ኤላ ኤል ላላላ ኤል አምላ ኤል ምላ ኤል ሃሃሃ ኤል ሃራዋ ኤል ማማማ ኤል ማሚ መ ነዱ ኤል ሳሳሳ ኤል ራራራራ ኤል ራሙ ኤል ሄዳታ ኤል ቃቃቃ ኤል ቅላኤ ኤል ቀፊ ኤል ቀእታሚ ኤል ባባባባ ኤል ባቱ ኤል ታታታታ ኤል ቱታታ ኤል ሃሃሃሃ ኤል ሄርና ኤል አውቋ ኤል ናናናና ኤል ናርና ኤል ናቱ ኤል ናሙ ኤል አአአአ ኤል አኤል አክስቢ ኤል ካካካ ኤል ካኤል ዋዋዋ ኤል ውና ኤል ዘዘዘዘናፍ ኤል ያያያ ኤል ያሳራራ ኤል ለማን ተሰጡ? እነዚህ ጠቅላላ የሚገርም ነገር። እነዚህ እኮ ለማን ተሰጡ ነው የሚለን? ለሚካኤል የተሰጣለ፣ ለገብርኤል የተሰጣለ፣ በጣም በብዙ ነገርና ይሄ ዝም ብሎ አይደለም። በቤተ ክርስቲያኒቱ በክብር የተያዘ አቡነ አብርሃም ምን አሉ? አውደ ነገሥት እኛ ጋር አይደለም ወይ ያለው አላሉም እንዴ? አውደ ነገሥቱ ብለዋል። አውደ ነገሥቱ እኛ ጋር ነው ያለው ብለዋል። ስለዚህ እስኪ አውደ ነገሥቱ እና እነዚህን የምታያቸው የኔ ወንድም ይህ አስፈሪ ነገር ነው። እንዲሁ ማስተዋልና ጥበብ ከእግዚአብሔር ዘንድ የሆነለት ሰው እንዴት ነው ይሄ እንትን የሚለው? እዚህ ጋም አንበሳየ በእርግጥ በቃ ይሄ ይው አይደክምም እንዴ እናንተ? በአንድ ትንፋስ ሲሄድ ቤቃ 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 ሴቃ 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 በከመ አዳንቆ ለዳንኤል እምአፈ አናብስት ግሩም አየ ወሊተኒ አድነኒ እመሳግሪሁ ለሞታል በጣም እና ይህን ስታየው ማፈር ነው ያለብን። የኛ አብሮ ነው እኮ ያለ ይኸው ሥላሴም አለ፣ እነዚህ ሶስት ሽማግሌዎችም አሉ። ይኸውልህ ሶስቱ አንድ አይነት ልብስ የለበሱ አንድ አይነት አንዱን ከአንዱ ለይቶ ማየት እንትን የማይልባት ይኸውልህ ይሄ ተከቧል። መስቀል ይዞ ግን በዘንዶ የተከበበ ይኸው መስቀል ይዞ ግን በዘንዶ የተከበበ ምንድን ነው የሚለው ጽሑፍ ውስጥ ይኸው። ኧረ እባካችሁ ይሄ የኛ አይደለም፣ ይሄ ተገቢ አይደለም ብሎ ማውገዝ ነው ምሻል እንጂ ይኸው ጵሩጳጥቄ የምትባለው ደግሞ ያት ጵሩጳጥቄ አያት እችን ወፍ ታውቃታለህ? በቃ በስርዓት እኮ አራት ራስ አጋንንት እኮ ዙፋኑ ዘርግቶ እኮ ያለበት እኮ ቤት እኮ ማለት ትችላለህ። ወንድሞች እናቶች ለሚጠይቁን ሁሉ መልሳለን። አይደለም አሁን እኮ ደብተሮቹን ነው ወይስ ቤተክርስቲያኗን ነው? ቤተክርስቲያኑ አይሻልም እንዴ? የቤተ ክርስቲያኑ ሀብት ነው። የቤተ ክርስቲያኒቱ በየንዋየ ቅድሳት መሸጫ የንታ ኧረ በጣም ግን አዝናለሁ በእውነት
ተገቢ አይደለም እናወግዘዋለን ማለት ሲገባ የእንትና ነው ማን ነው ደብተራው እኮ የንታዬ ሰሙኛ አሁን እርስዎ መርጌታ ነዎት እንግዲህ ያው ነኝ ስላሉ ነዎት እንግዲህ ራስዎ እንትን ስላሉ ግን አሁን የኔ ዓላማ አሁን ቤተክርስቲያኗን ነው ወይስ ደብተሮቹን ነው? ስለ ደብተሮቹ ነው ስለ ቤተክርስቲያኗ ነው እያወራችሁ ያለው ነው የኔ ጥያቄ። ስለ ቤተክርስቲያኗ ለምእመኑ ያሰራጨችው ስለ ህንፃው አይደለም። ስለ ቤተክርስቲያን የምትለው ህንፃው ከሆነ በእርግጠኝነት አይናገርም አይጋገርም። የትኛውም ሆቴል በተሰራበት ብሎኬት ነው የተሰራው። አንድ አይነት ሲሚንቶ ነው። አንድ አይነት መጽሐፍ ላይ የቤተ ክርስቲያኗ መጽሐፍ ነው የሚለው እስኪ አረጋግጡልኝ። እሱ የኔ ነው ያለችበት ይሄ የማን ነው? መልክዓ ራጉኤል የማን ነው? አሁን መልክዓ ራጉኤል የማን ነው? ቆይ ንገረኝ። መልክዓ ራጉኤል የማን ነው? ከመልክዓ ራጉኤል ውጭ ግን ያሉትን ነገሮች እኔ አሁን አላቃቸውም፣ አይቼም አላቅም፣ ቤተክርስቲያንም አይቼ አላቅም። እሺ አሁን እርስዎ እኔ ማዕከል የሆነ ልክ እንዲሆን በቲፎዞ በመሸዋወድ እንዳይሆን ነው የሆነ እንዴት ነው አይ ቲንክ ትረዱኛላችሁ። በመሸዋወድ ሳይሆን ሪያሊቲ ፋክቱ እንዲሆን ነው፣ ሌላ ነገር አይደለም። ግን ለምሳሌ እሱ መጽሐፍ ቤተክርስቲያኗ የሆነ መጽሐፍ በስሟ ስለተጻፈ የእሷ ነው ማለት አይደለም። ይህንን ነገር ልናውቅ ይገባል ማለት ነው። አመሰግናለሁ ወንድሞቼ። በጭራሽ የቤተ ክርስቲያኒቱ ሀብት ነው። አንተ ማልካድከውም ይሄን አውቀዋለሁ። መልክዓ ራጉኤልን እንደምታውቀው ተናግረሃል። መልክዓ ራጉኤል ይሄ እኮ መልክዓ ራጉኤል ነው እኮ መልክዓ ራጉኤል ነው እኮ የሚለው ከመጀመሪያ ስትጀምር ይኸው መልክዓ ራጉኤል አየው። መልክዓ ራጉኤል እሎንተ ቃላተ ለምሳሌ ቆየ የሰባቱ መላእክትስ አብሮ አይደለ ያለው? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ድርሳን ዘቅዱስ ሳቁኤል ሊቀ መላእክት አድህንኤል ሳሊኤል ቡኤል ምንድን ነው? ምን ማለት ነው? እርሶ ያውቁትም ይሆናል። ይሄንን ለምሳሌ ያው ንገረኝ። ሳሊኤል ቡኤል ማለት ለምሳሌ አቤት ፍቹን እስኪ ፍቹን ንገረኝ ብቻ ችግር የለም። ሰዎችም እንዲሰሙ ፍቹን ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከዚህ ልጀምርልህ። የው ድርሳነ ሚካኤል የሰባቱ ሊቃነ መላእክት ማንም የሌለው የለም። በየኦርቶዶክስ ቤት ድርሳን የሰባቱ ሊቃነ መላእክት በየትኛውም ቦታ እንዲሁ ካልዋሸ በስተቀር የሌለው የለም። ይሄ እንደምታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካ ፍኤ ሎኬ ወአርናኬ ጓ አብሶላ አስሬ ካበስኩ አሜ አውፅ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸጸጸጸ። ይሄ ድርሳነ ሚካኤል አይደል ነው? አይደለም። ኦኬ ህዳር ላይ ያለው ነው። ሰኔ ላይም ይሁን ድርሳነ ሚካኤል ነው ግን አይደለም። ድርሳኑ አለኝ። ልክ ነህ ዲያቆን ስዩም፣ ህዳር ላይ ያለው ማለት ነው። ልክ ነህ ዘወራ ድርሳነ ሚካኤል። ትክክል። ድርሳነ ሚካኤል አይደል? ግን የኔታ ልጠይቀው አንድ ጊዜ ቆየኝ። አሁን ድርሳነ ሚካኤል ቤተክርስቲያን ትቀበላለች አትቀበልም? ትቀበላለች። ስዩም ኤርሚ ስለመለሰ ነው ዝም ያልኩት። አይደለም አንተ መልስ እንጂ ሚካኤል አለ ቤተክርስቲያን አለ ሳይሆን ትቀበለዋለች አትቀበለውም? ትቀበላለች አለ ቤተክርስቲያን ትቀበለዋለች። ግን ጽሑፉን በደንብ ይሄን አስማት ትደግማለች። ቆየ ይሄን አስማት ትደግማለች። ኤኮስ አስኔ ኤፓ ኤፖስ ነከባብ ኤቦካ አይደለም የኔታ እንዳልተማረ ሰው ማሆን የለበትም። አስማት ማለት ምን ማለት ነው የኔታዬ? ትሞች ማለት ነው። እስኪ በቃል ስትፈቱት አስማት እንደ ምንድን ነበር የሚባለው?
አስማት ማለት የስም ብዜት ነው። ተባረኩ። አዎ የብዙ ስም ማለት ነው አስማት ማለት። አስማት ማለት ስሞች ማለት ነው በአማርኛ። በግዕዝ አስማት ይባላል። ስሞች ማለት ነው። የማን ስሞች? የእግዚአብሔር ስሞች። ተባረኩ። በቃ አሁን አርሶ ጋር ማውራት እንጀምራለን። አሁን አሱ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው። እነዚህ እንደዚህ ብለህ ታምናለህ? እኔ እንደዚህ ብዬ ነው ማምነው። የእግዚአብሔር ስሞች ብዬ ነው ማምነው። እርሶም ያምናሉ። ማምንም አለበት በጌታ አምናለሁ ማለት ነው። አሁን የእግዚአብሔር ስም ባባባባባኤል ላላላላላላላ የእግዚአብሔር ስም ነው። ቀቀቀቀቀቀቀ የእግዚአብሔር ስም ነው። ንገረኝ እስኪ የእግዚአብሔር ስም ነው ወይ አይደል? የትኛው አለኝ? እዚህ ጋር ሰው እንትን እያለኝ ነው። እሺ ይቅርታ። የእግዚአብሔር ስም ነው። አሁን ጸጸጸጸጸጸ የእግዚአብሔር ስም ነው አይደል? ዳር ላይ ያለው እሱ እስኪ ያኛው ስሙን አምጡልኝ። አሁን እዚያ ቅድም ሲያነቡ የነበሩት የሆነ ካካካ የሚለው ነገር አይደለም። የእግዚአብሔር ስሞች ግን ናቸው እነሱ። እሺ ይኸውልህ አሁን አንዱን ጥለህ ሌላው አንጠልጥለህ አይሆንም። ግን እንካ ያው ድርሳነ ሚካኤል ጸሎት በእንተ ጸብአ ኩሎም አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካፍ ሎኤ ፍኤ ሎኬ ዋርናኬ ኳ ወአብሶላ አስቤክ አበሳኩ አሜ አውፅእ ኤቃ ኤጴ ካብርኤው አርህላ አዮን ያብሳት ጸ የእግዚአብሔር ስም ነው። ይሄ ሰባቱም ጸ የእግዚአብሔር ስም ነው። ሌሎቹ የእግዚአብሔር ስሞች እንደሆኑ አውቃለሁ። ጸጸን ደግሞ ከኔ የተሻሉ ሰዎች መመለስ ይችላሉ ስላሉ ቤተክርስቲያን መልስ ስላላት ከኔ የተሻሉት ይመልሳሉ። ሌላው ግን በእኔ አቅም የሚመለስ ነው። የኔ ታዬ ስላመኑ አመሰግናለሁ። አያችሁ ምዕመናን፣ ቆይ አሁን ወንድማችን ምን እያለ ነው? የእግዚአብሔር ስሞች ናቸው። ምኖቹ? አስቤክ ይባላል እግዚአብሔር፣ አበሳኩ ይባላል፣ ሎኬም የእግዚአብሔር ስም ነው፣ ፈኤ የእግዚአብሔር ስም ነው፣ ቡኤ የእግዚአብሔር ስም፣ ባባኤል የእግዚአብሔር ስም። ምንም የሚገርም ነገር ይሄ የእስልምና እንኳን እንደዚህ 99 የአላህ ስሞች ነው የሚል አንድ መጽሐፍ እዚህ ነበረኝ እና የሚገርም ነገር ነው። በጣም ያሳፍራል። እኔ አፍራለሁ። የእግዚአብሔር ስሞች ብዙ እንደመሆናቸውን አያውቁም። ምን የሚል እስኪ ያሳየኝ ማስረጃ በመጽሐፍ ቅዱስ። አያውቁም። ይህን ብቻ ነው የጠየቅኩት። በእግዚአብሔር ቃል አሳየኝ። ብዙ ስሞች ናቸው ያሉት። ችግር የለውም። አይደለም የእንታ ያውቃሉ አያውቁም አልኮት። የኔታ ለምን አይመልስልኝ? ዲያቆንዬ ቆይ እናንተ ኤርሚ ቆይ አንዴ። የእግዚአብሔር ስሞች በጣም የእግዚአብሔር ስሞች አሉ። ግድ የለም ግን የተገለጠው እኛ በመጽሐፍ ቅዱስ ላይ የተገለጠው አለ። ግን ኦርቶዶክስ የእግዚአብሔር ስሞች ብላ ያለችውን እነ ብፁዕ አቡነ ፋኑኤል ሁሉ ጭምር የተናገሩት። ለምሳሌ ይሄን መጽሐፍ ከማሳየቴ በፊት መረጃ ላሳይ። ምን ማለት ነው? አንዳች መድኃኔዓለም ይፋረደን ያለ መረጃ እዚህ ቤት ብናወራ በመረጃ ነው። ምን አሉ ብፁዕ አቡነ ፋኑኤል የቅዱስ ሲኖዶስ አባል? ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። በምንድን ነው የሚያልፉት ብላይ ነበረ። በአርጋኖን ነው። በአርጋኖን ነው። አርጋኖን የሚደግም ሰው ማንም አይነካው። እንዲያውም እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። ባርቶስን የሚደግም ሰው ይሄ ቫይረስ አይደርስበትም። እምነታችን ሁሉ በጸሎት የተደገፈ ከሆነ ስመ እግዚአብሔር የምንጠራ ከሆነ ድንግል ማርያምን የምንጠራት ከሆነ ምን ያስፈራል? ድንግል ማርያም ልጆች ባርቶስ የምትባል የእመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቃም። ለዚህ በሽታ መድኃኒቱ ጸሎት ብቻ ነው። ከጸሎት ውጭ መድኃኒት የለውም። እሺ ብፁዕ አቡነ ፋኑኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን
የቅዱስ ሲኖዶስ አባል መጽሐፈ ባርቶስን ግዙ እና አንብቡ ለኮሮና ጥሩ ነው ብለው ስላሉ ስለዚህ እስቲ በደንብ እኔ ብለን አመጣን። ስለዚህ የእግዚአብሔር ስሞች ተብሎ የተባሉት በዚህ ውስጥ ማርያም ጸልየው መጽሐፈ ባርቶስ ማለት ነው። አርጋኖንም አለኝ እዛ ጋር በአባ ጊዮርጊስ ነው የተጻፈው። ያው የእሁድ ጸሎተ ባርቶስ ማርያም እንደዚህ እያለች ነበር ትጸልይ የነበረው። ይሄ እነዚህ ስሞች የማን ናቸው? ቀጥለው እናያለን። መጽሐፉ የሚናገረው እናያለን። ያው ዶኦኮስ፣ ተጽጉጡ፣ ኩጊያ፣ ጥናዊ፣ ሬዋ ምንድን ናቸው እነዚህ? በኋላ ተሰሙታላችሁ። ወትድግም፣ ዳሌጥ፣ አቡ፣ ሴድ፣ ኮህያያ፣ ፓዊፒ፣ ራዊ፣ ወሲድ፣ ሄድ፣ ዮድ፣ ተድቆጳ፣ ለውልእሙ፣ ለውል፣ አእናስ፣ ዋቡ፣ ቢሩኑ፣ ጥኡ፣ ቢሩኑ፣ ስሙ፣ ዳው፣ ዳውሂኢ፣ ፌአ፣ ሂኢ፣ ሬጊ፣ አሄአ፣ አውስኡ፣ ሴአፍ፣ አሂአ አህያ ብለው ማለት እንደሆነ ዘን ይቀርፋል። ላውስሉ፣ ሲአፍ፣ ሃርዛን፣ ግዞን፣ ቆኖኖኪ፣ ሃርዛን፣ ግዞን፣ ቆኖኖኪ፣ ቆኖኖኪ፣ ታታታ፣ ተቱታቴ፣ ቱቱታ፣ ቱታ፣ ቲቱ። በእነዚህ ቃሎችህ ስጋህን ደምህን አስብ። ሦስቱ ስሞች በፊት እንደ ባህር አሳ ወጥመድን አጋንንትን ማሰሪያ ናቸው ካለ በኋላ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ እስከዛሬ እስካሁን እስከምትዘሩት ማለት በእነዚህ ስሞችህ ኃይልህ ስለ እናትህ ስለ ድንግል ማርያም ስለ ቅዱስ ስጋና ስለ ክቡር ደምህ ብለህ ኃጥህን መሆንን እኔም ብላ ማርያም የጸለየችው ጸሎት ነው። በእነዚህ ምን ስሞችህ የትኞቹ? ሃርዛን፣ 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 ግዞን፣ ቆኖኖኪ፣ ቆኖኖኪ፣ ታታታታ፣ ተቱታ፣ ቱቱታ። ቱታ የኢየሱስ ክርስቶስ ስም ነው። ይሄ ሁሉ የኢየሱስ ክርስቶስ ስም ነው በኦርቶዶክስ። ይህን ነው ድገሙ ያሉት ብፁዕነታቸው የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ፋኑኤል። የቤተክርስቲያኒቱ ነው ማለት ነው መጽሐፉ። ለዚህ ነው ያው ድጋሚ ደግሞ አለሁ አንዴ እዚህ ቤት ማምታታት የሚባል ነገር የለም። ሁለት የሶስት ሰው አስቦ መግባት ነው ያለበት። ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ፣ በምንድን ነው የሚያልፉት ብላይ ነበረ። በአርጋኖን ነው አርጋኖን የሚደግም ሰው ማንም አይነካው። ብፁዕነቶ ለመከላከል ለእኛ ለተዋህዶ ቆይ ብፁዕነቶ ይተው እንጂ ቆይ አንድ አፍታ። አርጋኖን መምጣት አለበት መጽሐፍ አርጋኖን። አባ ጊዮርጊስ ዘአልጫ አይ ቲንክ ማነው እንዴት ነው አባ ጊዮርጊስ ያው አንተ በጣም አንዳንዴ ያው ታውቃለህ አማከላዊ ነገሮችን አሉ። ኖ መብት እንደ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መብቴ ነው። እኔ በደንብ አንብቤ ማለት ነው። ዝም ብዬ ያለ መረጃ እንደማልናገር ታውቃለህ። መብቴ ነው። ዘጋስጫ ስለሚምታታ ዛልጫና ዘጋስጫ ስለሆነ ነው። ምህረት ይደረግልኝ። ዛልጫና ምንድን ነው? እንዴት ነው ነገሩ? በቃ ተው ተለፉት። ዘጋስጫ የሚሆን ዛልጫ እሱ ጋር ያከራክረን። ይኸው ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ፣ በምንድን ነው የሚያልፉት ብላይ ነበረ። በአርጋኖን ነው
የአርጋኖን ነው። አርጋኖን የሚደግም ሰው ማንም አይነካው። እንዲያውም እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። ባርቶስን የሚደግም ሰው ይሄ ቫይረስ አይደርስበትም። እምነታችን ሁሉ በጸሎት የተደገፈ ከሆነ ስመ እግዚአብሔር የምንጠራ ከሆነ ድንግል ማርያምን የምንጠራት ከሆነ ምን ያስፈራል? ድንግል ማርያም ልጆች ባርቶስ የምትባል የእመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቃም። ለዚህ በሽታ መድኃኒት እንግዲህ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባል ብፁዕ አቡነ ፋኑኤል ስለ እነዚህ መጽሐፍቶች እየመሰከሩ መጽሐፍቶቹ ሰዓሊተ ምሕረትም ይሁን በሌሎች የቤተክርስቲያኒቱ ንዋየ ቅድሳት መሸጫ ውስጥ እየተቸበቸቡ ዲያቆን ስዩምዬ ህሊናን ከተጠቀምክ ብራዘር፣ እኔም የምታወራኝ እንዳንተው ዲያቆን የነበርኩ ነኝ። መርጌታ ቆንጅዬ መርጌታ ናቸው እንጂ ያው የአብነት ትምህርት ቤት መምህር የሆኑ ማለት ነው። ምን እንደሚያስተምሩ ብታቅ እኔ ታውቃለህ። እኔ ቤት አጭበርባሪ የሆነ ቄስ አላመጣም፣ አጭበርባሪ የሆነ መርጌታ አላመጣም። የእውነት የገባቸው እውነትን የሚያውቁ ቤተክርስቲያኒቱን በልኳ የሚያውቁ ሰዎች ናቸው። እና አንተ ለማሸማቀቅ ሳይሆን ሪያሊቲውን ግን እንድታቅ እንደ ቤተክርስቲያን አገልጋይ እውነቱን እውነት እንድትል ሐሰቱን ሐሰት እንድትል በመረጃ እንደዚህ እናሳይሃለን ማለት ነው። ኦኬ። ለአንተ ብቻ ሳይሆን እዚህ ለሚሰሙ እዚህ 860 ሰው ነው ያለው። ቢሃይንድ ባይ ሰሞኑን እየታየኝ አይደለም ወገኖች። ቢሃይንድ ባይ ስንት ነው የሚያዩት? ከበስተኋላ ተደብቀው እንደ ኒቆዲሞስ ስንት ሰው ነው የሚያዩ? ቢሃይንድ ባይ ስንት ነው ያለው? ተም የማን ቤኪ እስካሁን እያወራሁ አይ ቲንክ አላየሁትም መሰለኝ። አላሳየም ነው ያ የለም አይታይም እሱ ነገር። ኦኬ አላሳየም። ነው 870 እዚህ ያለው 870 ይላል። እዚህ ጋር ያለው 870 እዚህ ጋር ያለው ሰው ቢሃይንድ ባይ ብዙ ነበር ያይ ነበር። ይታያል ወይስ አቆሙት? አፕግሬድ አድርገው ስልክን ምናልባት አፕግሬድ ካላረከው ለእኛ አያሳየንም። ለአንተ ካላሳየህ ስልኩን ነው ወይስ ምኑን? ስልኩን አልገባኝም። አፕግሬድ አድርገው የቲክቶኩን ማለት ላይቭ ይቋረጣል። እንደዛ ካረኩት አይ ስጨርስ ማለት ነው። አሁን ስትወጣ አንድ ሰውም ካለ በቂ ነው ማለት ነው። የሚያዩት እኛ ስለ ሰው ብዛት አይደለም፣ ግን እዚህ 865 ሰው ከበስተኋላ ብዙ ሺህ ሰው ሆኖ ስለሚሰማ አንድም ሰው ይስማ 4 ሰው 10 ሰው የሚስማ 100 ሰው ከዛ በላይ የሚስማ ያለ መረጃ ግን አናወራም። ይሄ ሁሉ ትርምስ ኦርቶዶክሳውያኑ ምንድነው የገጠማቸው? ምንድነው የሆነው? በእውነት አገልጋዮች የሚናገሩትን ብትሰሙ ወንድሞችና እህቶች ምንድነው የሆነው? የሆነ ቦታ ላይ እኮ ይህንን አረምን ብለው ለህዝቡ የሚናገሩበት ነገር እስከሚጠፋቸው ድረስ ማለት እኮ ነው። ይሄ የእግዚአብሔር ቁጣ ካልሆነ በስተቀር ምንም ሊሆን አይችልም። ምንም ሊሆን አይችልም። በቃ የዘመናት ጭንብሏ ነው ኦርቶዶክስ የተገለጠው። አዎ ቤተክርስቲያን ናት፣ የጌታ ቤተክርስቲያን ምንም ጥርጥር የለኝም። ግን ምን ያለች ቤተክርስቲያን? በጌታዋ ላይ ያመፀች ቤተክርስቲያን ናት። ባሪያና ጌታ የማይለይበት ቤተክርስቲያን ናት። ፍጡርና ፈጣሪ የማይለይበት ቤተክርስቲያን ናት። ለፍጡርም ለፈጣሪም ስታጥን የነበረች ቤተክርስቲያን ናት ያለች ቤተክርስቲያን ናት። ለፈጣሪም ለፍጡርም ትዘምራለች። ለፈጣሪ ለፍጡርም ታጥናለች። ለፈጣሪ ለፍጡርም ትሰግዳለች። ከፈጣሪ እኩል ፍጡርን ታደርጋለች። ከፈጣሪ እኩል